በኢትዮጵያ ጉብኝታቸውን ጨርሰው የተመለሱት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አንዳንድ እውነታዎችን እንገራችሁ። በኢትዮጵያ ይፋዊ ጉብኝት አድርገው ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር የሁለት አገራት ዘርፈ ብዙ ግንኙነቶች ላይ ውይይት በማድረግ አዳዲስ የትብብር ስምምነቶችን መፈረማቸውም ዘግበዋል። በተጨማሪም ጠቅላይ ሚኒስትር ሞዲ በህዝብ ተወካዮች ምክር ቤት ተገኝተው በህዝብ ተወካዮች እና በፌዴሬሽን ምክር ቤት አባላት የጋራ ስብሰባ ላይ በብሔራዊ ቴሌቪዥን ላይ በቀጥታ ያልተላለፈ ንግግርም አድርገዋል። በዓለም የሀገራት የምጣኔ ሀብት ደረጃ ላይ አሜሪካን፣ ቻይናን፣ ጀርመንንና ጃፓንን ተከትላ በአምስተኛ ደረጃ ላይ የምትገኝና በህዝብ ብዛት የዓለማችን ቀዳሚ ሀገር የሆነችው ህንድ 15ኛው ጠቅላይ የሆኑትም ናሬንድራ ሞዲ ማን ናቸው? ለየት የሚያደርጉ እውነታዎች የትኞቹ ናቸው የሚለውንም ወደ እናንተ እነግራችኋለን። ከህንዷ ጉጃራት ግዛት ከዝቅተኛ ደረጃ ተነስተው በዓለም ታላላቅ ምጣኔ ሀብት ካላቸው ሀገራት መካከል አንዷን ለረጅም ጊዜ ለመምራትም ችለዋል። ሞዲ ወደ ፖለቲካው ዓለም የገቡት ገና በለጋ የወጣትነት እድሜያቸው በሃያዎቹ መጀመሪያ ላይ ሲሆንም በኃያሉ የሂንዱ ብሔርተኛ ቢጄፒ ፓርቲ ውስጥም በተለያዩ የኃላፊነት ደረጃ ውስጥም አልፈዋል። በአውሮፓውያኑ 2001 የጉጃራት ግዛት ዋና አስተዳዳሪ፣ በ2014 የህንዱ ጠቅላይ ሚኒስትር በመሆንም ከፍተኛ ስልጣን ጨበጡ። ከ10 ዓመታት በላይ በመሪነት ስልጣን የቆዩት ሞዲ በህዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ በመጨመሩ ለሶስተኛ የስልጣን ዘመን ባለፈው ዓመት በተካሄደው ምርጫም አሸንፈዋል። ጠቅላይ ሚኒስትር ሞዲ በህንድ ውስጥ ያላቸው ተቀባይነት በተለያዩ በሂንዱዎች መካከል ከፍተኛ ሲሆን ድጋፋቸውን ለማጠናከር የሂንዱ እምነት ቤተ መቅደሶችንም ይጎበኛሉ። የህንድ የሙስሊም እምነት ተከታይ ቡድኖች ግን በሞዲ የስልጣን ዘመን በአገሪቱ ውስጥ አድሎና ጥቃትን በተደጋጋሚ እንደሚገጥማቸውና እንደ ሁለተኛ ዜጋ እንደሚኖሩም ቅሬታ ቢያሰሙም ገዢው ፓርቲ ግን ይህንንም ያስተባብላሉ። ናሬንድራ ሞዲ የሚከተሉት ፖሊሲም አገራቸው ከሁሉም ሀያላን ሀገራት ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖራት ማድረግ ነው። በዚህም ከአሜሪካ፣ ከአውሮፓ እና ከሩሲያ ጋር የጠበቀ ግንኙነት መፍጠርም ችለዋል። በዓለም አቀፍ መድረኮች ላይ ያሏቸው ተደማጭነትም ከፍተኛ ሲሆን የአፍሪካ፣ የኤስያ እና የሌሎች በመልማት ላይ ያሉ ሀገራትን ጉዳዮችንም አንስተው ይከራከራሉ። በተለይ በ2023 ህንድ ባስተናገደችው የቡድን 20 ጉባኤ ላይ በማደግ ላይ ያሉ ሀገራትን ድምፅ በማሰማት በዓለም መድረክ አድናቆትንም አግኝተዋል። ምንም እንኳን እየጨመረ ባለው የሥራ አጦች ቁጥርና የዋጋ ንረት ምክንያት ትችት ቢገጥማቸውም ጠቅላይ ሚኒስትር በህንድ ውስጥ ልማትን በማስፋፋትና በህዝባዊ መድረኮች ላይ በመገኘት ተወዳጅነት በማትረፋቸው እርሳቸው በተደጋጋሚ ከመመረጣቸው በተጨማሪ የፓርቲያቸው ተወዳጅነትም ጨምሯል። ስለ ናሬንድራ ሞዲ ለየት ያሉ እውነታዎችንም እንንገራችሁ። ሞዲ በአስራዎቹ ዕድሜ ላይ ሳለ ለአጭር ጊዜ ከሀገር አገር የሚዘዋወር መነኩሴ ነበሩ። ለ2 ዓመታትም ወደ ተለያዩ የህንድ ግዛቶች በመዘዋወር የተለያዩ ባህሎችንና ታዋቂ ህንድ ቤተ መቅደሶችንም ለማወቅ ችለዋል። በቤተሰቦቻቸው አመቻችነት በአፍላ ዕድሜያቸው በአውሮፓውያኑ 1968 ከጃሾ ዳቬን ሞዲ ጋር ጋብቻም መስርተዋል። ብዙም ስለ ትዳር ህይወታቸው የማይናገሩት ጠቅላይ ሚኒስትሩ ልጆች የሏቸውም። ባለፈው ዓመት ምርጫ ወቅትም ልጆች የሉንም፣ ለእናንተ ልጅ ነው እየሰራን ያለነው በማለትም በይፋ ተናግረዋል። በአውሮፓውያኑ 1970ዎቹ የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በመላው አገሪቱ የአስቸኳይ ጊዜ አዋጅ ደንግገው የሞዲ ድርጅትንም በማገድ በርካታ ተሳታፊዎች ሲያስሩ ሞዲ የሴክ መነኩሴ መስለውም ከስር አምልጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ከፖለቲካ ባሻገር በርካታ መጻሕፍት ያሏቸው ደራሲ ሲሆኑ በጉጅራት ቋንቋ የስነ ግጥም ስብስቦችንም አሳትመዋል። ሞዲ በሚከተሉት የጾም ስርዓት የሚታወቁ ሲሆን በአንዳንድ ወቅቶችም ሙሉ በሙሉ ለ9 ቀናትም ራሳቸውን ከምግብ አቅበው ትኩስ ውሃ ብቻ በመጠጣት እንደሚጾሙም ይናገራሉ። እንዲሁም ለ4 ወራት በሚቆየው የጾም ወቅትም በቀን 1 ጊዜ በመመገብም በጾም ይታወቃሉ።
ከ10 ዓመታት በላይ በህንድ የጠቅላይ ሚኒስትርነት መንበር ላይ ያሉት ጠቅላይ ሚኒስትር ሞዲ እስካሁን አንድም ጊዜ ጋዜጣዊ መግለጫ ሰጠው አያውቁም። ነገር ግን በጥንቃቄ የተዘጋጁ ጥቂት ቃለ ምልልስም ሰጠዋል። ናሬንድራ ሞዲ የተወለዱት በአውሮፓውያኑ መስከረም ወር ላይ በ1950 ሲሆንም ህንድ ነፃ ከወጣች በኋላ ተወልደው የመሪነት ስልጣን የያዙ የመጀመሪያው መሪ ናቸው። ቀደምቶች ጠቅላይ ሚኒስትሮች በሙሉ የተወለዱት ህንድ በብሪታንያ ቀኝ ግዛት ስር ሳለች ነው። ለገጽታቸው ጠንቃቃ መሆናቸው የሚነገርላቸው ሞዲ በህዝብ ዘንድ ያላቸው ገጽታን በጥንቃቄ መቅረጽ የቻሉ ናቸው። ከአለባበስ አንጻር በትውልድ አካባቢያቸው የሚታወቀውን ባህላዊ ልብስ የሚያዘወትሩ ሲሆንም ፎቶቸውን በሰፊ ህንድ ውስጥ ከግዙፉ የማስታወቂያ ሰሌዳዎች እስከ ኮቪድ ክትባት የማይታይበት ቦታ የለም። ጠቅላይ ሚኒስትር ሞዲ በተወካዮች ምክር ቤት ምን ተናገሩ? ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ባደረጉት ንግግር ሁለቱ አገራት ያላቸውን ታሪካዊ ግንኙነት በማንሳትም አድንቀዋል። በመካከላችሁ ስገኝ ታላቅ ደስታ ይሰማኛል። እዚህ በኢትዮጵያ የአንበሶች ምድር በመገኘቴ ትልቅ ኩራትም ይሰማኛልም ብለዋል። በ1.4 ቢሊዮን ህንዳውያን ስምም የወዳጅነት የመልካም ምኞትና የወንድማማችነት ሰላምታዬንም አቀርብላችኋለሁም ብለዋል። ጠቅላይ ሚኒስትር አብይ በተገኙበት ባደረጉት በዚህ ንግግር በህንድና በኢትዮጵያ መካከል ያለው ዘላቂ ትስስርንም ጠንካራነትንም ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ ድር ቢያብር አንበሳ ያስር የሚል አባባል እንዳለ ተነግሮኛል። በህንድ ደግሞ ልቦች የሚያብሩ ከሆነ ተራራ መግፋት ይችላሉ የሚል አባባል አለን። እውነትም አብሮነት ጥንካሬ ነው፣ ትብብር ኃያል ነው ብለዋል። ዛሬ በዓለም ደቡባዊ ክፍል ያለው ህዝብም እንደ ጥንታዊ ስልጣኔ ባለቤትም እንደ ወዳጅ ኢትዮጵያና ህንድ በጋራ ይቆማሉ ሲሉም በሁለቱ ሀገራት መካከል ያለውን ትብብርም ጠቅሰዋል። የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በኢትዮጵያ ውስጥ መዋለ ንዋያቸውን ማፍሰሳቸውን የጠቀሱት ጠቅላይ ሚኒስትር በጨርቃጨርቅ፣ በማኒፋክቸሪንግ፣ በግብርና፣ በጤናና በሌሎች ዘርፎች ላይ ተሰማርተው እንደሚገኙም አክለው ተናግረዋል። የህንድ ኩባንያዎች ከየትኛውም የውጭ ባለሀብት በበለጠ በኢትዮጵያ ውስጥ ሀብታቸውን ያፈሰሱ መሆናቸውን ጠቅላይ ሚኒስትር ጠቅሰው ከ75,000 በላይ ለሚሆኑ ሰዎችም የስራ ዕድል መፍጠራቸውንም ጠቅሰዋል። የሁለቱ ሀገራት ግንኙነት በሁለትዮሽ ግንኙነት ወደ ስትራቴጂክ አጋርነት ከፍ ማለቱን የተናገሩት ጠቅላይ ሚኒስትር ሞዲ ይህም በቴክኖሎጂው፣ በፈጠራ፣ በማዕድንና በአረንጓዴ ኢኮኖሚ መስኮች በሚደረጉ ትብብር እንዲሁም አጋርነት እንደሚገለጽም ተናግረዋል። በኢትዮጵያና በህንድ መካከል ያለው ሁለንተናዊ ትብብር ተጠናክሮ ይቀጥላል ሲሉም የተናገሩት ጠቅላይ ሚኒስትሩ አገራቸው የምታደርገውን ድጋፍ ለማጠናከር ያላቸውን ዝግጅትን ገልጸዋል። በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ በአቅም ግንባታ፣ በግብርና፣ በትምህርት፣ በጤና ላይ በትብብር ለመስራት ዝግጅት መሆናቸውንም ተናግረዋል። ሁለቱ ሀገራት ስለሚያጋሯቸው ታሪካዊ ቅርሶችና ፍላጎቶች ያነሱት ጠቅላይ ሚኒስትሩ ናሬንድራ ሞዲ በህንድና በኢትዮጵያ ህዝብ መዝሙር ውስጥ በሀገር በእናት መመሰሏንም በማንሳት ያለውንም መመሳሰልም አስረድተዋል። ይህም የኩራት ምንጭና ለሀገር ያለ ኃላፊነትን ያሳያል ሲሉም አክለው ተናግረዋል። የህንድ ዲጂታል መሰረተ ልማቶችን በሀገሪቱ ያለውን አገልግሎት አሰጣጥና አቅርቦትን ማዘመናቸውን በማንሳት ለኢትዮጵያ ይህንን ልምዳቸውን ለማካፈል ዝግጁ መሆናቸውንም ጠቅሰዋል። ጠቅላይ ሚኒስትር ሞዲ ከጠቅላይ ሚኒስትር አብይ አህመድ የክብር ኒሻንም ተሸልሞ ተጠናቋል። ወደ ቀጣይ መረጃ ስናልፍም የቀድሞ ምክትል የሰላም ሚኒስትር ታዬ ደንዳ ዛሬ በዋለው ችሎትም ለታህሳስ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ እንደተሰጣቸውም ጠበቃቸው ተናገሩ። የፌዴራል ጠቅላይ ፍርድ ቤት ዳር 26 ቀን በዋለው ችሎት የ7 ዓመት ከ2 ወራት እስር የበየነባቸው አቶ ታዬ ደንዳ በአዲሶቹ ክሶች ላይ ለመበየን ከፍተኛ ፍርድ ቤቱ ለታህሳስ 22 ተለዋጭ ቀጠሮ መስጠቱንም ጠበቃቸው ተናግረዋል። ዛሬ ታህሳስ 8 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎትም ታዬ ደንዳ ከተከሰሱበትና ጠቅላይ ፍርድ ቤት ጥፋተኛ ናቸው ሲሉ የ7 ዓመት ከ2 ወር ፍርድ በተሰጠበት የህገ ወጥ የጦር መሳሪያ ይዞ በመገኘት ወንጀሉ በተመሰረተባቸው 3 አዳዲስ ክሶች ላይም የዋስትና ብይን
ለመስማትም ታህሳስ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱንም ተገልጿል። አዲስ የተመሰረቱ ክሶች መንግስትን በኃይል የመናድ፣ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይም ጠቅላይ ሚኒስትሩ አለ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወሬ ወይም ሐሰተኛ መረጃ መንዛትና የብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአብዛኛው የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎትም ለማስፈጸም የተደራጀ ፓርቲ አይደለም በማለትም በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍም የሚሉ መሆናቸውንም ጠበቃቸው ተናግረዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።